ነው። ሰዓት ሳላሳልፍ ተጠቀሜ ነው እንዲሆንኩት ሐራም ያላችሁት የምትሰሩበት ቦታ እኮ ለመድኃኒት አይደለም ለምግብም ሰዓት የሌለበት ቤት አለ እናውቃለን እኮ ግዴታ ውስጡ መግባት የለብንም። አንዳንድ ጊዜ ለምን ተቀባችሁላ ተበለኮ ትጠይቃለህ አታውቅም ምን ልትሆን ተቀባክም ይመጣል በመሃሉ አቋርጣውትም ሊሆን ይችላል። ስለዚህ የሆነ ነገር ሲገኝ አንድ ላይ እንትን ከማለት ቆም ብለን ማሰብ። ትላንትናዋ በጣም ላይታች ያለች በጣም የተንገላታች እህት ነች። ልታጠፋ ትችላለች፣ አጥፍታም ሊሆን ይችላል። መካስ ካለባት ትክሳለች። የደቦ ፍርድ አታድርጉት ነው እኔ የገባኝን የልቤን እውነት ነው የተናገርኩት። ማንም እንትንም ግን ምን ይሆን መሰለሽ አሁን እንዳን እኔ አሁን በሴት ሳይድ ሳየው ከአንቺ ፕሮዳክት ገዝቼ ዲቴሉን ሞር ሳትነግሪኝ አንቺ ነው አይደለ? አንቺ ነሽ ሻጯ። ስለዚህ አንቺ ደግሞ ያ ነገር ተነግሮሽ ነው በእርግጠኝነት ለእኔ የምትሸጭልኝ። ይሄ ፕሮዳክት አለኝ በዚህ ነው እንደዚህ እነግርሃለሁ ብለሽ ነው የምትሸጭልኝ። ምንም ነገር ሳትይኝ ከሸጥሽልኝና እኔ ያገኘው ብዬ ላፍ እያርኩኝ ባረገውና ነገሮቼ ቢበላሹ እንደ ሴት ወንድስ ችግር የለውም ጅፊት ብንሆን ጣጣ የለም። ለሴት ግን ገባሽ የሆነ ሞራል በጣም ይነካል። የተቻለ ልሁን ብላ የምትል ሴት እነዛ የዳኑ ሴቶች አሉ፣ ማያነቡ አሉ፣ እንደ ማያነቡ አሉ፣ አረብ ሀገር ማያነቡ አሉ፣ ቤተሰብ ጥንቃቄ ማያደርጉ አሉ። አዎ ስለዚህ ያ ነገር ቢሆንባቸው ሲያዩ ያንን መጠቀም ከጀመሩ ጀምሮ አንቺ እንዳልሽኝ እሳት አካባቢ ፀሐይ ላይ ሙቀታማ የሆነ ነገር ላይ የሆነ የሚያበላሽ መሆኑን በደንብ ነግራቸው ቢሆን የሚያደርጉት ምናልባት ነገሩ እየቀነሰ ሊሄድ ይችላል። አይ እንደዚህ ከሆነማ አልገዛ እኔ ሰዓት ላይ ስለመሆን እንትን አልልም ማለት ይጀምራል። ወይም የሆነ ነገር ብቻ አይ ቲንክ አንዳንዱ ፕሮዳክቱን ሞር ለመግፋት ሲል ፐርፌክት ምናምን ብለው የሚሉት ነገር አለ። አሁን ለምሳሌ እኔ ባታና ኦይል የሚባለውን ስሸጥ ቲክታክ ላይ አለ። ባታና ኦይል ከቲክታክ ነው የምትገዢው፣ ግን አብዛኛው ሪዛልቱን ገብተሽ ማየት ትችላለሽ። ለፀጉር ነው፣ ያጠነክራል፣ በጣም ቆንጆ ያደርጋል። በዛ የተነሳ ብዙ ሰዎች ያንን ፕሮዳክት ተጠቅመው በጣም አንድ ኮምፕሌን የለብኝም። ስለዚህ ይገር ሜክ ሹር የአንቺ የሆኑ ሰዎች እንደዛ አይነት ፕሮዳክቶች ሲኖራቸው በደንብ አድርጎ ገዢ አክባሪ ነው። እኔን አምኖኝ ነው የሚገዛው። እኔን አምኖ ላደረገው ደግሞ ምን ይሆናል? ችግር ሲመጣም እኔ ነኝ የምጠየቀው። አሁን ለምሳሌ ካስታወሽ ፊት አውራሪ ሚኪ ባደረገው ማስታወቂያ በሱን የሚያውቁ ሰዎች ሄደው እዛ ውስጥ ገብተው ብራቸው እንዴት ያቺ እንደቀረጠፈቸው አይተቻል። እና ሰው እሱን ነው እሱ ላይ ነው ጉሩ አንተና ምን የገዛው ማቀል ጉዳይ የለም ነው የሚለው። ስለዚህ ሁሌም የምናደርገው አበሻ ምናልባት ለሌሎቻችሁ ከዚህ ትምህርት እንድትወስዱ የሆነ ዕቃ ስትሸጡ በደንብ አድርጋችሁ ነግራችሁ ቢሆን በጣም ውጤታማ ያደርጋል ባይ ነኝ። እና እሷ ላይ የዋሸችው ነገር አለ እኔም ላይ አንቺ የማታውቂው ምን ይሆናል መሰለሽ? ልዘግብሽ ሽቶ ጠይቂያት። ሪከርዱ ስላለኝ ስላስቀመጥኩት ለሰውም ከዚህ በፊት ምን ሆነ ልጅቷ ዮኒ ሽቶ እሸጣለሁ የሽቶ ፕሮዳክት ስላለኝ ብታስተዋውቅልኝ ስትል አይ እኔ ሽቶ አስተዋውቂያለሁ ከዚህ በፊት ስለዚህ በጣም ስላስተዋወቅኩኝ መስራት አልችልም ብዬ ስላት አይ በቃ አንተ አይተህ አስተያየት እንድሰጠኝ ነው አለችኝ። አይ ሽቶ ከሌላ ሀገር ከተላከ ለሚስቴ ብቻ ለእኔ ከላክሽ ሚስቴ ጥያቄ ትጠይቃለች። እንደ ሰው የማን ሴት ናት ምትልክልኝ? ስለዚህ ከላክሽ ለሚስቴና ለልጆቼ ከላክሽልኝ ለማያ ከላክሽ ችግር የለውም፣ ካልሆነ ግን ይቅር አልኳት። ለእነሱ ኧረ ምንም ችግር የለም ለሚስትህም ለሚጣይም እልካለሁ ብላ በላ አድራሻ ላክልኝ ትለኛለች። የፖስታ ቤት አድራሻዬን እሰጣታለሁ። የሆነ ጊዜ ላይ ስትቀውጠዋል ነበር ቲክታክ ላይ መተት አድርገውብኝ ወንድማማቾች ምናምን። በዛ የተነሳ እኔ ምን አንቺ ልጅ ያምሻል እንዴት እንደዚህ ይባላል? እንደዚህ ቢደረግ ነገር እኮ የለም ስላት ላጥ ብላ ሌላ ቦታ ሄዳ ዮኒ ማኛ ፈልጎኝ አድራሻውን ልኮልኝ ነይ ብሎ የነበረ አሜሪካ ስትመጪ ብላ አደባባይ ታስለቅቃለች። በጌታ በኢየሱስ ስም ብዬ ነው እንዴ እግዚአብሔር ሲያወጣኝ ቼክ አርኩኝ ምን እንደጻፍኩ አይዋለው። ኤግዛክትሊ የተባባልነው ነገር አለ አምጥቼ ለህዝቡ አሰማው። አንዳንድ ሰዎች እንደዚህ ሽምጥጥ አድርገው የሚዋሹት ነገር በእኔ ላይ ያደረሰችውን ስለማቅ
ሌሎችንም እርግጠኛ ነኝ ይህን ፕሮዳክት ሳትነግራቸው ነው አብዛኛው ጊዜ ስታደርገው የነበረው ብዬ ነው የማምነው። ለምን እኔም ባረገችው ነው የምነግርሽ። ላይ ቪዲዮዎቿ ላይ ከገባክ ያው እውነቱን ስለሆነ የምንነጋገረው ቪዲዮ ሰርታ ነው ፖስት የምታደርገው ቲክታክ ላይ አደራ ይላል። እንደውም ቪዲዮዎቿ ላይ አብዛኛው አደራ እያለች ነው የምትሰራው። ከአንተ ጋር የነበረው ኬዝ ሌላ ነው እንዳጋጣሚ፣ ግን ያንን የዋሸችው ነገር አሳዘነኝ። ሀው ሰው በዛ ደረጃ ሊዋሽ ይችላል ብዬ አሰብኩና እንዴት for what reason? በቃ ሴት የተባለች በሙሉ ተፈላጊ ናት ገብቶሻል ብለው የምትቆሚ በተለይ የሆነ ፌመስ ስትሆኝ የሆነ ነገር ስትሆኝ አንዳንዶቹ አንቺን ለመጣል የሚሄዱበት መንገድ በተለይ አንዳንድ ሴቶች ያቺን ፓርት ነው የሚጠቀሟት። በቃ እና እኔ ማስረጃ ባይኖረ ይኖረው ያኔውን እንኳን እንደው ያው በእርግጥ ልክ ነክ እንደዚህ ሲሆን ስሜት ይጎዳል፣ ትዳርም ህይወትም ምናምንም ኑሮም ስላለክ፣ ግን የባለፈውን እንኳን እንደው ማለት እንደ ኢትዮጵያዊም እንደ ወንድምም እኔ አይዊሽ ባታይባት የነበረው ሲቹዌሽን። እኔ ችግር የለም በሱ እኔ አይሞቀኝ አይበርደኝ። ለምን ራሴን ማርሰው ማለት ፎር ሹር ሳሪ ያለ ሀበሻ ታስረዳሃለች። በጣም ብዙ ዋጋ ትፈላለች ሳሪ፣ በጣም ብዙ። እና አንተ ያው የሚዲያም ሰው ስለሆንክ ፕሮባብሊ በእንደዚህ አይነት ነገር ነው ያው አንተን ለማናደድ ሴት ከሆነች ልትመጣ የምትችለው ገባክ። ግን የያኔውን እኔ አላቅም። ያው ባታይባት ጥሩ አልነበረም የነበረው ነገር ያንን አላይም። አሁን ባለው ግን ሰዎች ነገራችን ተበላሸ ሲሉ ዝም ይባል። አሁን ለምሳሌ የኔም ፕሮዳክት ተጠቀመ የሆነ ምን ማለት ነው ያለባቸው? ቆይ በአንቺ ልውሰደው። እነዚያው ፊታቸው የተበላሸ ቆዳቸው የተበላሸ ያንን ተጠቅመው ምን ማለት አለባቸው? እስቲ ምን ይበሉ? አንቺን ልጠይቅ፣ ምን ይበሉ? እንደኔ መተው መናገራቸው እኮ ልክ ነው። ማሳወቃቸውም የትኛውንም ክሬም እንደተጠቀሙ አጠቃቀሙንም በስነ ስርዓት ይሁን ያለውን ነገር ሁሉንም ነገር መናገራቸው ጥሩ ነው። ለምን መሰለክ ዮኒ፣ አንደኛ ሕክምና ደረጃ ለመሄድ የሚያስገድዳቸው አሉ። አይተህ ከሆነ ቀጥታ አሁን የቆዳ ዶክተር ምናምን ሊያያቸው የሚገባ ልጆች አሉ። ለምሳሌ የሂዊ ሕክምና ጀምራለች። ገባት? ጭራሽ ሕክምና ጀመረች። እሱን ነበር የምትጠቀመው። ሂዊ አሁን ሕክምና ዛሬ ነው ምናምን ቀጠሮ አለኝ ስትል ነበር ትላንትና። ገባት? ስለዚህ እሷን ፕሮዳክት ተጠቅማ ማለት ነው። መጀመሪያ ማዲያት ነበረባት። እሱን ለማጥፋት ተጠቀመች። መጀመሪያ ሰሞን አጠፋላት። ከዛ በኋላ መሀል ላይ እንትን አለባት፣ ተሻሽሎ መጣ። ጨመረ ያለው ነገርና ለዛ ግዴታ ሕክምና መሄድ ስላለባት ዛሬ ሕክምና ሄዳለሁ እያለች ነው። ያው አንዳንድ ጊዜ መማር ጥሩ ነው። ማንበብ በጣም መልካም ነገር ነው። እሱን እስማማለሁ። እና እኔ አሁን እያልኩኝ ያለሁት ለጊዜው የሆነ በደንብ ሳይገባችሁ ባትጠቀሙ ባይ ነው። እኔ ፐርሰናሊ ኖ ጉግል ሄሉ ይድፋሽ። እሺ አንቺ ተንቀሲስ ሄሉሻ አረብ ሀገር እያወራን ጉግል ትላለች እንጂ ምን የተመታች ናት? በጌታ ሄሉ ጉግልም እኮ ካላወቃችሁት ጉግልም ለመጠቀም እኮ ቀናጩን የማያርፉ ሰዎች ጉግል ያርጉ ትላለች። ኬክ ብሉ እንደማለት እኮ ነው የምታወራው። ሄሉ ምን አስበሽ ነው? ሄሉ ምን ይሻላል? በጣም ጓደኛዬ ናት ሄሉ እና ጉግልስ ፍሪ ትላለች። አንቺ ምን አለብሽ? ደጋግመሽ ስለ ጉግል ታወሪያለሽ። ወይኔ በላቸው እስቲ ይሁን። ቪዲዮም ሰርታለች ልጅቷ። ቪዲዮም ስለሰራች ስኩል ኮሌጅ እዚህ ሄደች ልጅ ለምን ጉግል አያርጉም ትላለች። ያው እሷ ባለችበት ሀገር ስታንዳርድ ነው የምታስበው። ግን አንቺ አሁንም የምትመክሪው በዚህ ጉዳይ ላይ ምንድን ነው? እኔ ከቻላችሁ ማንበብ የምትችሉ ልጆች ከሆናችሁ አንብቡ። ፕላስ ማዳም ቤት ያላችሁ ልጆች ዮኒ ዌዘር ዩ ብሊቭ ኦር ኖ ትረስት ሚ አይቆምም፣ ይገዛሉ። ይሄ ነገርማ ይገዛል፣ አይቆምም።
አሁን ለጨዋታው ድምቀት ምናምን ቢከዝ ተጎድተናል ባሉት እጥፍ ድርብ የተጠቀሙም አሉ። እኔ ፐርሰናሊ ዮኒ በጣም ብዙዎች በውስጥ ከሷ ጋር ቪዲዮ ላይ ስላዩኝ ብቻ እማይለምነኝ የለም። አገናኝኝ፣ ስልክ አታነሳልኝም፣ መግዛት ፈልጋለሁ። አውሮፓ፣ አሜሪካ፣ አበሻ ሴት ደግሞ ለፊት ከተባለ ለምን ከተባለ ፋንድያ ትቀባለች። ደስ የሚለኝ እሱ ነው። ፕሮዳክቱ ሺሻ የተጀመረው ፊት ያጠራል ተብሎ አይደል እንዴ? ለአበሻ ሴት ዮኒ ልንገርክ፣ የእውነት ማለት ነው ያጠፋላችሁ። አንቺ ቤት ቆይ ይቅርት፣ ቤትሽ የክሪስማስ ላይት እስከዛሬ አለ እንዴ? የክሪስማስ ላይት አይደለም፣ መብራት ነው። ዛፍ ሆኖ መብራት ብቻ ያለው። ታዲያ እሱ ክሪስማስ አይደል እንዴ? አይደለም፣ የክሪስማስ አበባ ነው ያለው። ላዩ ላይ ቅጠል አበባዎች አሉ አይደል? ጽጌረዳ የሚመስሉ እሱ አይደል እንዴ ክሪስማስ? አረ ክሪስማስማ ዛፍ ነው እኮ። ከዛ በኋላ መብራት። ቤተሰብ ይሄ ዛፍ አይደል የምታዩት? ኖ የክሪስማስ ቤቱ ያለው ዛፍ አይደለም። አበባ ነው። አይታዋል ከለሩ? አይቼዋ የክሪስማስ ከለር ነው። ጠይቋት ቤተሰብ። ክሪስማስ እንደዚህ ሆነ እንዴ? ዮኒ ራሱ ጠፍቶብሃል። ክሪስማስ ጠፍቶብሃል ማለት ነው ዮኒ። ኧረ እኛ ቤት ዛፍ ከሆነ አበባ መብራት ካለው ምን ሊሆን ነው? ጉቺ ስማኝ ዮኒ፣ ማታ ስተኛ ላይት ስለምፈልግ ሁለት ነው፣ ያውም ሌላም ትልቅም አለኝ። ጭራሽ ሌላ ክሪስማስ አበባ ይለፍልሽ። ሰምታችኋል። ኦልሞስት 2 ዓመት ሊሆነው እኮ ነው። ኖ አንቺ ስትቀመጪ ነው ዩዥዋሊ ማገኝሽ። እጣን አርገሽ የሌላ ቦታ ተቀምጠች ነው ማለት። አበባ ነው ግን ይበራል። አልጋሽ ጋር ዛሬ ነው የገጠምሽ። አበባ ነው። አዎ ትንሽ ደከም ብሎሻል። መኩ ከተመለሰ በኋላ ወደዚህ ሀገር ወይኔ ኧረ አታነቃቃኝ። ሰማዩን ልንገርክ፣ ይህ በጣም በሰው ላይፍ ቢዚ እንደሆነ የገባኝ መቼ እንደሆነ ታውቃለህ? ዮኒ ወደ 5 ሰው አለች። አላበሻ እኮ ነች መቼም መሳሪን ታውቃታለህ። 5 ሰው ደውሎ ጠየቀኝ። ምንድን ነው ግንኙነት? እንዴት ነው የማይጠይቁት? አንቺን ብቻ ነው የሚያገኙት? እንዴት ነው የማይጠይቋት? ኧረ በስመ አብ። በሱ ከሆነሽ የምትነሻቸው ቪዲዮዎች ጥርስ በጥርስ ነሽ። ሶሻል ሚዲያ ላይ ትጠፊያለሽ፣ የሆነ ሰዓት ላይ ትጠፊያለሽ። ላይቭ መግባት የለ ወፍ የለ። ከዚያ የሆነ ሰዓት በኋላ የሆነ ድክምክም ብሎች ትመጫለሽ። ሰው እንዴት አይጠይቅ? አምቦ ወልድ መንፈስ ቅዱስ በጣም ነው እንዴ ሆን የምታቀሳስረኝ። አይ እኔ ያየነውን ነው የምንናገረው እና ጥሩ ነው። አሁን ራሱ አልጋ ላይ አረፍ እያልሹን ለማውራት ጀመርሽ። አሁን እረፍት አማረሽ። ጋይስ ዮኒ አውቆ ነው የሚያያይዘኝ ጋይስ እንጂ እሱ ያውቃል። አውቆ ነው። በጣም ደስ ሲል ነበር ጊዜያችሁ። እንዴ ቆይ ስንት ጊዜ አገኘ? ቆይ ስንት ጊዜ ተገናኛችሁ? ሁሌም መጣው ብሎ ከነገረኝ ቀን ጀምሮ ሁሌ ተገናኝተናል። ሁሌ ተገናኝተዋል። ቤተሰብ ይቺ ልንገራችሁ ብዬ ነው፣ ያው ልንገራችሁ ብዬ እኮ ደውሎልክ ነበረ። ሰዓታችሁ ስለሚለያይ ያላነሳህም እንጂ ደውሎልክ ነበር። እሱማ ሊያስቀይሰኝ ብዙ ደውሏል። ችግር የለውም። እኔ ደግሞ ብራዘር ፋይን ነው። እኔ አንተ ያጣፍጥላችሁ ነው ያልኩት። ኧረ ዮኒ በስመ አብ ተው፣ በእግዚአብሔር ተው። ሰው ሞኝ ነው፣ እውነት ነው የሚመስለው። ልጁን ትዳር እንዳታሳጣው። እሱ ትዳር ሊያጣ ለእኔስ ችግር የለውም። ትዳር ሊያጣ መኩ ይልቁኑ ለአንቺ ፍሪ። ለእኔ ችግር የለውም። እናንተ ከሆናችሁ ችግር የለውም። ግን ደስ ይላል። ከመጣ ጀምሮ ተገናኝተዋል። ይሄ ነው ዋናው። ጥሩ ነው። እኛም ወደናል። ይሁን ነው። እኛ ችግር የለብንም። ተገናኝተናል። ይሁንዬ ምንም ውሸት የሌለው። ስለዚህ ሁሌ ማለት እንደው እራት አብረን ነበር የምንበላው። ጭራሽ እራት። ቁርስስ? ቁርስ አንበላም፣ እራት። ከዛ እሱ ከ12 በኋላ ጾመኛ ነሽ አይደለም? ከ12 ኦክሎክ በኋላ መዞር ይወዳል። መኪና እየነዳ እሱ ተነስቶ ከተማውን ማየት መኪና እየነዳ ተነስቶ ጠዋት ላይ አይደለም 12 እንደ የሆነ የራብ ስነ ስርዓት
ተነስቶ ጠዋት ላይ አላለም።